ሰላም ተነስተልን የተወደዳችሁ ቤተሰቦቻችን እንዴት ናችሁ? አራዳ ኤፍኤም 95.1 የዩቲዩብ ቻናል ላይ ትገኛላችሁ። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮ ደግሞ ሌሎች ጋር ተደራሽ እንዲሆን ፕሮግራሙ ስትጀምሩ ላይክ በማድረግ መጀመራችሁን አስታውሱ። ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። በዛሬው የሳምንታዊ የዩቲዩብ ዝግጅታችን ላይ የሚኬል አርቴታውን አርሰናልና የጨዋታ መደራረብ ጉዳዮችን የምንመለከት ይሆናል። እንግዲህ በአርሰናል በኩል ዘንድሮ ክለቡ ለዋንጫ እየተፎካከረ ጥሩ ግስጋሴንም እያደረገ ይገኛል። በዘንድሮ የውድድር ዓመት አርሰናል በአውሮፓ ቻምፒየንስ ሊግም በእንግሊዝ ፕሪሚየር ሊግም የደረጃ ሰንጠረዡ አናት ላይ የተቀመጠ እግር ኳስ ክለብ ነው። ነገር ግን ይህ በእንዲህ እንዳለ ደግሞ የተጫዋቾች መጎዳትና እንዲሁ ደግሞ የጨዋታዎች መደራረብ ለክለቡ እጅግ በጣም አስጊ ጉዳይ ሆኖበት እየተመለከትን እንገኛለን። ለዛ ነው የቡድኑ አሰልጣኝ ሚኬል አርቴታ በባለፈው ጨዋታው ከተጠናቀቀ በኋላ ጥቂት እረፍት ቢሰጡን ወይም ደግሞ ጥቂት ስፔሶች ቢሰጡን እንፈልጋለን ሲል አስተያየቱን የሰጠ የነበረው። ክሪስቲያን ሞስኬራ እና ዴክላን ራይስ በባለፈው ከብሬንትፎርድ ጋር በተደረገው ጨዋታ ላይ በጉዳት ምክንያት ተቀይረው የወጡ ተጫዋቾች እንደነበሩ ይታወሳል። በተለይም ደግሞ በተከላካይ መስመር ላይ በአርሰናሎች በኩል ተደጋጋሚ ጉዳቶችን እየተመለከትን እንገኛለን። ዊሊያም ሳሊባ ጉዳት አጋጥሞት ከቼልሲው ጨዋታ ውጭ እንደነበር ተመልክተናል። ማጋሌሽ ከብራዚል ብሔራዊ ቡድን ጋር በሴኔጋሉ የወዳጅነት ጨዋታ ላይ ባጋጠመው ጉዳት ምክንያት እንግዲህ ለሳምንታት ያክል ከሜዳ እንደሚርቅ ይታወቃል። ክሪስቲያን ሞስኬራ ደግሞ በዚህኛው ጨዋታ ላይ ጉዳት ያጋጠመው ሌላኛው የአርሰናል ተጫዋች ነው። እንግዲህ በባለፈው ዓመት አንደኛው ለአርሰናል ውጤት ማጣት እንደ ምክንያት ተደርጎ ሲጠቀስ የነበረው የአርሰናል ተጫዋቾች በተደጋጋሚ ጊዜ የመጎዳት ሁኔታ ነበር። አምና በአርሰናል በኩል በርካታ ተጫዋቾች ሲጎዱበት እንደነበረ እናስታውሳለን። ኢቭን የፊት መስመር ተጫዋቹ ቡካዮ ሳካ፣ ካይ ሃቨርትዝ፣ ጋብርኤል ሄሱስ እንዲሁ ደግሞ በአማካይ መስመር ላይ የነ ማርቲን ኦዴጋርድን ጉዳቶች ስንመለከት ነበር። ታዲያ ዘንድሮም ያ ጉዳት ከአምናው የቀጠለ በሚመስል መልኩ በርካታ ተጫዋቾች በተደጋጋሚ ጊዜ እየተጎዱ እየተመለከትን እንገኛለን። ካቨርትዝ እስካሁን ወደ ሜዳ አልተመለሰም። ቪክተር ዮኬሬስ፣ ማርቲኔሊ፣ ኖኒ ማዱዌኬ፣ ማርቲን ኦዴጋርድ በጉዳት ምክንያት በርካታ ጨዋታዎች ሲያመልጧቸው የነበሩ ተጫዋቾች እንደነበሩ የምናስታውሰው ነው። ታዲያ ለዚህ እንደ አንድ ምክንያት ተደርጎ የሚጠቀሰው የጨዋታዎች መደራረብ ጉዳይ እንደሆነ ነው አርቴታም አስተያየቱን የሰጠው። በተለይም ደግሞ እንዲህ ባለው የዋንጫ ፉክክር ላይ አርሰናል በፕሪሚየር ሊግም በአውሮፓ ቻምፒየንስ ሊግ አለፍ ሲል ደግሞ በካራቦ ካፕም በየ3 ቀኑ የመጫወት ኃላፊነትና ግዴታ ውስጥ ገብቷል እና አርቴታም ይህንን ነገር በተመለከተ አስተያየቱን ሲሰጥ አሁን ረቡዕ ምሽት ተጫውተናል፣ ከዛ ደግሞ ከ2 ቀናት በኋላ እንደገና ቅዳሜ ቀን ላይ ሌላኛውን ወሳኝ ጨዋታ እናከናውናለን ሲል ነበረ አስተያየቱን የሰጠው። አርሰናል አሁን በተለይም በዚህ በዲሴምበር ወር እጅግ በጣም ታፍ የሚባሉ ወሳኝ ትልልቅ ጨዋታዎችን በየ3 ቀን ልዩነት በየ4 ቀን ልዩነት የማከናወን ግዴታ ውስጥ ገብቷል ማለት ነው። እንግዲህ ይህንን ከኢንተርናሽናል ብሬክ መልስ ጀምሮ በአርሰናል በኩል በተደጋጋሚ ስንመለከተው የመጣ ጉዳይ ሆኗል። በእርግጥ ይህንን የጨዋታዎች መደራረብ በተመለከተ ሌሎች ክለቦችም ከዚህ በፊት ቅሬታቸውን ሲያሰሙ እንደነበር ይታወሳል። እንደውም ተጫዋቾችም በጨዋታዎች መደራረብ ምክንያት ከፍተኛ ድካም ውስጥ እንዳሉም ሲገለጽ ነበር። ባለፈውም ዓመት የማንቸስተር ሲቲ ተጫዋች ኬቨን ዴብሮይነ ከኔሽንስ ሊግ ጨዋታዎች በኋላ በሰጠው አስተያየት እኛ እንደ ሮቦት ነው የምንቆጠረው፣ እንደ ሰዎች እንኳን አያዩንም፣ ለራሳቸው ለገንዘባቸው ሲሉ ብቻ ነው እነዚህ አይነት ነገሮችን የሚያስቡት በማለት እንደዚህ አይነት ሀሳቦችን ሲሰጥ እንደነበር ይታወሳል። ታዲያ አሁን እንግዲህ አርሰናልም ቢሆን ተደራራቢ ጨዋታዎችን ከማድረግ ወደ ኋላ አላለም። ከኢንተርናሽናል ብሬክ መልስ ቶተናምን ገጠመ። ከ3 ቀናት በኋላ ከባየር ሚዩኒክ ጋር ተጫወተ። ከእንደገና ከ3 ቀናት ረፍት በኋላ ከቼልሲ ጋር ተጫወተ። አሁን 2 ቀናትን ደግሞ አርፎ ከብሬንትፎርድ ጋር ተጫወተ። አሁንም እንደገና 2 ቀናትን ያርፍና በነገው ዕለት ከአስተን ቪላ ጋር ወሳኝ የሆነውን የጨዋታ መርሃ ግብር የሚያከናውን ይሆናል ማለት ነው። ከዛ ደግሞ በሳምንቱ አጋማሽ በአውሮፓ ቻምፒዮንስ ሊግ ከክለብ ብሩጅ ጋር ይጫወታል። ይሄ ጨዋታ ከሜዳ ውጪ የሚደረግ ጨዋታ ነው። ስለዚህ ወደ ቤልጅየም የማቅናት ወይም በረራ የማድረግ አርሰናል ግዴታ አለበት ማለት ነው። እንግዲህ 2 ቀናትን አርፎ ከዛ ወልቭስን ይገጥማል። እንግዲህ ከዚህ በኋላ ነው አርሰናል ቢያንስ ትንሽ ስፔስ የሚያገኘው። ቢያንስ የ1 ሳምንት ረፍት አለው። ከዛ በኋላ ኤቨርተንን ይገጥምና መልሶ ደግሞ በየ3 ቀኑ በካራቦ ካፕ ክሪስታል ፓላስን፣ በእንግሊዝ ፕሪሚየር ሊግ ብራይተንን፣ አስቶን ቪላን እንዲሁ ደግሞ ቦርንመዝን፣ ሊቨርፑልን ይገጥማል ማለት ነው። እንግዲህ እስከ ጃንዋሪ 8 ወይም ደግሞ በፈረንጆቹ አቆጣጠር
አዲስ ዓመቱ ገብቶ እስከ ጥር 8 ድረስ አርሰናል ተከታታይ የሆኑ ጨዋታዎችን ነው የሚያደርገው። በዚህ መሃል የአንድ ሳምንት ረፍት ብቻ ነው ያለው። ይህም ረፍት ወልቭስን በሚገጥምበትና ኤቨርተንን በሚገጥምበት ጨዋታ መካከል የ6 ቀናት ረፍቶች በመካከል ይኖራሉ። ከዛ በስተቀር ግን አርሰናል ተከታታይ ጨዋታዎችን ነው የሚያከናውነው። ለዛ ነው አርቴታም እንደው ጥቂት ረፍቶች ቢሰጡን ወይም ደግሞ ጥቂት የቀናት ልዩነት ወይም ጋፕ ቢኖር ጥሩ ነበር የሚል አስተያየቱን የሰጠው። እንደነ ዴክላን ራይስ ያሉ ተጫዋቾች በአርሰናል ያላቸው ሚና እጅግ በጣም ከፍተኛ ነው። ለምሳሌ ራይስን ብንመለከት በ2026 በዓለም ዋንጫ ማጣሪያ ጨዋታዎች በ6ቱም ጨዋታዎች ማለት ነው በቋሚነት ጀምሮ ሲሰለፍ ተመልክተነዋል። እንዲሁ ደግሞ ከአርሰናል ጋር በዘንድሮ የውድድር ዓመት እንግዲህ አርሰናል ወደ 21 የሚጠጉ ጨዋታዎችን አከናውኗል። ቻምፒየንስ ሊግና ካራቦ ካፕን ጨምሮ ፕሪሚየር ሊጉ አይዘነጋም። በእነዚህ ጨዋታዎች እንግዲህ በአብዛኞቹ ጨዋታዎች ላይ ሲጀምር ተመልክተናል ማለት ነው። እንግዲህ ሁሉም ላይ ማለት ይቻላል ዴክላን ራይስ በቋሚነት ነው ሲጀምር እየተመለከት ነው የምንገኘው እና ይሄ ወርክሎድ ወይም ደግሞ የስራ ጫና እየበዛበት እንደሆነ በደንብ በግልጽ የተመለከትን እንገኛለን። ለዛ ነው አርቴታም አዎ ልክ ነው ተጫዋቹ በጣም ብዙ ደቂቃዎችን እየተጫወተ ነው ሲል አስተያየቱን የሰጠው። እንግዲህ አሁን አርቴታ ይህን ነገር ኮምፕሌን ቢያቀርብበትም ወይም ደግሞ ጨዋታዎች የተደራረቡብን ነው በርካታ ጨዋታዎችን እያከናወንን ነው የሚል ሀሳብን ቢያነሳም ነገር ግን ያለው ብቸኛው መፍትሄ ለዚህ ነገር ስኳዱን በደንብ ሮቴት እያደረገ መጫወትና ስኳዱን እያፈራረቀ ጨዋታዎችን ማከናወን ነው። ከዚህ የተሻለ አማራጭ ለአርሰናል አይኖርም። ጥሩ ነገሩ ደግሞ ለመድፈኞቹ ስኳዳቸውን በደንብ ሮቴት እንዲያደርጉ ስኳዳቸውን በደንብ እንዲያፈራርቁ ጥሩ ተጫዋቾች አሏቸው በእያንዳንዱ ቦታ ላይ። ለምሳሌ በባለፈው የብሬንትፎርዱ ጨዋታ ላይ እንደተመለከት ነው ኦደጋርድ ቋሚ ሲሆን ኤብሬቼዜ ተጠባባቂ ወንበር ላይ ነበር። ኖኒ ማዱዌኬ በቋሚነት ሲጀምር ቡካዮ ሳካ ተጠባባቂ ወንበር ላይ ነበር። ከዚህም በተጨማሪ ደግሞ ቲምበር ምንም እንኳን በኋላ ላይ ሞስኩዌራ ሲጎዳ ተቀይሮ የገባ ተጫዋችን ቢሆን ነገር ግን ቲምበር ቤንች ሆኖ ቤን ዋይት ደግሞ በዛ ጨዋታ ላይ በቋሚነት ሲጀምር ተመልክተናል ማለት ነው። ስለዚህ አርቴታ በደንብ ስኳዱን ሮቴት እያደረገ የማጫወትና የተጫዋቾችን ድካም እንዲሁም ጉዳት ምንም እንኳን ሙሉ ለሙሉ ማጥፋት ባይቻል እነዛን የመቀነስ አቅም ይኖረዋል ማለት ነው። ስለዚህ እነዚህን ነገሮች ለማስተካከል ብቸኛው አማራጭ ስኳዱን ሮቴት ማድረግ ነው ማለት ነው። በነገው ዕለት እንግዲህ ሌላኛውን ወሳኝ ጨዋታ ከአስቶን ቪላ ጋር ያከናውናል። ይህ ጨዋታ እንግዲህ ከሜዳው ውጭ የሚደረግ ነው። በ15ኛው ሳምንት በሊጉ የሚደረግ ወሳኝ ጨዋታ ነው። ይህንን ጨዋታ መድፈኞቹ በምን አይነት መንገድ አሸንፈው ሊወጡ ይችላሉ? አርቴታስ በዚህ ጨዋታ ላይ ተጫዋቾችን እያፈራረቀ ይጠቀማሉ ወይ? ምናልባትስ በባለፈው ያልተሰለፉ ተጫዋቾች በዚህ ጨዋታ ላይ ይሰለፋሉ የሚሉትን ጉዳዮች በነገው ጨዋታ ላይ አብረን እንመለከታለን። ምናልባት አርሰናል ይህንን የፈረንጆቹን ዲሴምበር ወርና እንዲሁ ደግሞ ጃንዋሪን በብቃት መወጣት የሚችል ከሆነ ወደ ዋንጫው የበለጠ የሚያስጠጋውን እድል ያገኛል ማለት ነው። ለማንኛውም ለመድፈኞቹ ቀጣይ መጪዎቹ ጨዋታዎችና መጪዎቹ ሳምንታት እጅግ በጣም አስቸጋሪ ይመስላሉ። አርቴታ ይህን ነገር እንዴት ይወጣዋል? እርሱን እንግዲህ በቀጣዮቹ ሳምንታት ላይ የምንመለከተውና ምላሽ የምናገኝበት ጉዳይ ይሆናል ማለት ነው።